እፎይ የመጨረሻውን የብልግናውን ቋንቋ ኢትዮጵያን ለመበተን ቀን ከሌሊት ከሚተጋ ከዘመድኩን ጋር ቀርቦ ፈጽሞ ሰው በአንደበቱ ይለዋል የማይባለውን ቋንቋ ሙስሊሞች የሰው ስጋ ይበላሉ ከተራቡ ወንዶች አለ 2.6 ቢሊዮን ዶላር ከዚህ መቀሌ ባቡር ላይ በኮመርሻል ሎን ኢንቨስት አድርገህ የምታመላልስበት ምርት ስለሌለ ካለምን ጥርጥር 40-50 ዓመት ኢንቨስትመንቱን አይመልስም። አንድ ቪዲዮ ወደዚህ ሲያዘዋውሩ ተመለከትኩኝ። እሸቱ መለሰ ገዳም ሄዶ የአባቶችን አር በላ። ምን አይነት ዘመን ላይ ነው የደረስነው? የሆነ ነገር ስታዩ ይዛችሁ የምትሮጡ አንድ ሰው ያለውን ይዛችሁ እንደ ገብስ እንጎቻም አድርገህ ትበላዋለህ፣ ከሰውም በሚወጣው ፋንዲያ በፊታቸው ትጋግረዋለህ ይላል። እና ምን ማለት ነው እኮ? ምን ማለት ነው? አስረዳኝ ነው። ከሰው የሚወጣ ፋንዲያ ምንድነው? ምን ማለት ያባቶች መንፈስ እሸቱ መለሰ እንግዲህ አባቶች የተጸላሉትን የደረቀንትን ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላከ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጣሁ። ትናንትና ያየነው ጉዳይ አለ። ከእሸቱ መለሰ ጋር በተገናኘ በተለይ ዶንኪቲው ላይ የሰራው አንድ ቪዲዮ ነበረ። ከዋልድባ አባቶቻችን ጋር በተገናኘ ከቋርፍ ጋር በተገናኘ ማለት ነው። እሱ ላይ ደግሞ ሙስሊሞች ምላሽ መስጠት ጀምረዋል፣ ወሃቢዮቹን ጨምሮ ማለት ነው። እሱን እንመለከተዋለን። ወንድማችን እፎይ ከትናንትና በስቲያ ከወንድማችን መምህር ዘመድኩን ጋር ባደረገው ውይይት ላይ አንድ ሀሳብ አንስቶ ነበር። የሰው ስጋ ይበላሉ፣ መብላት ይፈቀድላቸዋል ለሙስሊሞች የሚለው ነገር ተቃውሞ ተነስቷል። እሱንም እንመለከተዋለን። ታዲያ ይህን የእሸቱን ጉዳይ መጽሐፍ ቅዱስ ላይ ወስደው ትንቢተ ሕዝቅኤል ላይ እኮ የሚናገር ነገር አለ ብሉ ተብሎ ተፈቅዶላቸዋል የሰውን ዳሪ የሚል ነገር አንስተዋል ሙስሊሞቹ። እሱንም እንመለከተዋለን። የአብይ ጉዳይም አንድ ሰፋ ያለ ሀሳብ እናነሳለን። ታዲያ ከምን እንጀምር አትሉኝም? ጋዜጠኛ ሶፎንያስ ይቅርታ ጠየቀ። ለረጅም ጊዜ ከሚዲያ ርቆ የቆየው ጋዜጠኛ ሶፎንያስ ወደ ቤቱ መመለሱን አስመልክቶ በማህበራዊ ሚዲያ ገጹ ባስተላለፈው መልእክት መላው ኢትዮጵያ ሕዝብንና አድናቂዎቹን ይቅርታ ጠይቋል። ጋዜጠኛው ባስተላለፈው መልእክት ወዳጆቼ፣ አድናቂዎቼ፣ መላው ኢትዮጵያ ሕዝብ አንገታችሁን አስደፍቻችኋለሁና ከልባችሁ ይቅር በሉኝ ሲል ጥሪውን አቅርቧል። በመቀጠልም ቅዱስ ቃሉ የበደላችሁን ይቅር በሉ እንደሚል በማስታወስ ሕዝቡ በእግዚአብሔር ስም ይቅር እንዲለውና በጸሎቱ እንዲያስበው ጠይቋል። ጋዜጠኛ ሶፎንያስ አክሎም እንደ እግዚአብሔር ፍቃድ በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ፣ ብዙ የምናገረው ነገር አለኝ በማለት በቅርቡ ይፋዊ ማብራሪያ እንደሚሰጥ የገለጸ ሲሆን መልእክቱንም አትፍረድ ይፈረድብሃል በሚል ከባድ ማሳሰቢያ ደምድሟል። እንግዲህ ይህ ጋዜጠኛ የምታስታውሱት በግብረ ሰዶማዊነት ተጠርጥሮ ሸሽቶ የነበረ ሰው ነው። ታዲያ አሁን ይቅርታ ጠይቃለሁ ብሎ መጥቶ አትፍረድ ይፈረድብሃል ይላል። ምን ብለን ፈረድን ነው አሁን ጥያቄው ይሄ ነው። ምን ብለን ፈርደን ነው? መቼስ ሳላውቀው ገባሁበት እንደማይል ተስፋ እናደርጋለን። አንዴ ከገቡበት መውጣት የሚቻልበት ጉዳይ ነውና በሽታ ስላልሆነ ማለት ነው። ወደ ፈቅደህ የምታደርገው ነገር ስለሆነ ስለዚህ አትፍረዱ ወደ ምናምን ብሎ ማለት ተገቢ አይደለም። ለማንኛውም ግን ይቅርታ በሚጠይቅበት ሰዓት ላይ ገብተን የምናየው የምንወያይበት ይሆናል ብዬ አስባለሁ። ወደ ሙስሊሞቹ ልምጣ። ምን አይነት ዘመን ላይ ነው የደረስነው? የሆነ ነገር ስታዩ ይዛችሁ የምትሮጡ አንድ ሰው ያለውን ይዛችሁ ተከትላችሁ የምትሮጡ አንዱን የሚዘልፍበት በጣም አስቀያሚ ዘመን። የእሸቱ መለሰን ቪዲዮ አይታችኋል፣ ሲንሸራሸር ነበረ። የማይሆን ትርጉም ተሰጥቶት በጸያፉ እየተዘዋወረ የሰው ሃይማኖትም እየተንቋሸሸ ያለበት ነገር አለና ምንድነው ብዬ ሪሰርች ሳደርግ ይሄ የሚበላው ነገር ተክል መራር ተክል ነው። ለመነኩሳት በቤተክርስቲያን ውስጥ ለሚኖሩ ሰዎች ያው የሚመገቡት ነገር ምግብ ነው እንጂ እንደ አሉት ያጸያፍ ነገር አይደለምና በዚህ ደረጃ የሰው እምነትን የምታቆሽሹበት ምክንያት ምንድነው? ከተሳዳቢዎችስ እናንተ በምንድነው የምትሻሉት? ከነገ ዛሬ የተሻለ መሆን አይቻልም እንዴ? በስልካችሁ እኮ ኪሳችሁ ይዛችሁ የምትዞሩ ስልክ እኮ ፕሮፌሰር ነው፣ ዶክተር ነው፣ መሐንዲስ ነው፣ ምንም ብትጠይቁት እኮ ኢንፎርሜሽን ይሰጣችኋል። በጣም ብዙ ኤአይ ቻት ቦቶች አሉ። በስጠይቋቸው የሚያስረዷችሁ ከአመጣጡ ጀምሮ ዝርዝር አድርጎ የሚያስረዷችሁ። ስልካችሁን ለምንድን ነው የምትጠቀሙት? እንደዚህ አይነት ነገር ሪሰርች አድርጋችሁ ኢንፎርሜሽን ማግኘት ካልቻላችሁ፣ የምትናገሩትን ነገር በእውነት ላይ የተመሰረተ እንዲሆን ካላገዛችሁ፣ ታዲያ ምንድነው ትርጉሙ? የእናንተ የዚህ ዘመን መኖራችሁ ምንድነው? ለጸብ መነሻ መሆን ምንድነው? ሰባህል ኸይር ያ ጀማዓ፣ እንዴት አደራችሁ?
የዛሬዋ ቀን ለኛ ለሙስሊሞች በጣም ልዩ ቀን ናትና ባለን መደሰትን እንልመድ። ሰው ሀገርን ብንሆን ያኔ እስኪ ያለፋል ይባል የለ ለኛ ለሙስሊሞች ወሃቢዮችን አካትም ለምን እንደዛ እንዳልኩኝ ታውቃላችሁ? በትላንትናው ዕለት በዋዜማው አንድ ቪዲዮ ወደዚህ ሲያዘዋውሩ ተመለከትኩኝ። እሸቱ መለሰ ገዳም ሄዱ የአባቶችን አር በላ። ያኔ ቃላቱን እንኳን ስትጠቀሙት አልሰቀጥጣችሁ። ያ ተክል ቁርፋ ከሚባል መራራ ቅጠል የሚዘጋጅ ምግብ ነው። እሱንም መነኩሴዎች የሚበሉ ቢሆንስ ምን አገባችሁ? ወሃቢዮች ዘላለማችሁን በማገባችሁ እየገባችሁ እኛ ሙስሊሞችን አታሰድቡን፣ በቃ አታሰድቡን። ስለዚህ ለላችሁ የምፈልገው ነገር ቢኖር ማለት ነው ዛሬ ዒዳችን ነው። ሰው ባለው ነገር መደሰት ይፈልጋል። እንዳትረብሹ። በድጋሚ ለእህት ወንድሞቼ እንኳን ለኢደል አድሃ ለ1447ኛው ኢደል አድሃ በዓል በሰላም አደረሳችሁ ለማለት ወዳለሁ። እናንተ ግን ሙምኪን መጥፊያችሁ ደርሷል ኢንሻአላህ። እንግዲህ አብዛኛው የዋሃቢያው ሴክት የነበረው በተለይ ቀጥታ እምነት ላይ እንሰራለን ብሎ የሚሉ በትልልቅ ድርጅት ደረጃ በድርጅት ደረጃ ዳዕዋን ቲም ይዞ አዋቅሮ የሚሰራ ድርጅት ጭምር እሸቱ ላይ ሲቀጥፍ ነበር። እሸቱ እንዲህ አደረገ ብለው ጸያፍ ንግግር እስከ መናገር ድረስ ደርሰው ነበር። ይሄ ማህበራዊ ሚዲያ አንዱ ጉዳቱ እንደዚህ አይነት ነገሮች ይመስለኛል። ነገርን ከስሩ ሳያጠሩ መረጃ ሳይዙ ዝም ብሎ መሮጥ፣ ከዛ ያን ነገር መቀባበል የተለመደ ሆኗል። የሚያሳዝነው ግን እንዲህ ቆርጦ አቀናብሮ የሚያቀርበው ሰው ይቅርታ መጠየቅን ፍላጎት አለመኖሩ ደግሞ ይበልጥ ያስገርማል። ሌላኛው አንድ የሰለመ ሰው አለ። ካህን ምንድነው ማያምን ወገን ነበርኩኝ ከዛ በኋላ ግን ሰለምኩኝ ብሎ የሚል ሰው ነው። ታዲያ አንድ ድና የሚያስደነግጥ ነገር ባለፈው ወንድማችን እፎይ ከዘመዴ ጋር በነበረው ውይይት ላይ አንስቶ ነበር፣ የሰው ስጋ ስለመብላት ላሰማችሁ። እፎይ የመጨረሻውን የብልግናውን ቋንቋ ኢትዮጵያን ለመበተን ቀን ከሌሊት ከሚተጋ ከዘመድኩን ጋር ቀርቦ ፈጽሞ ሰው በአንደበቱ ይለዋል የማይባለውን ቋንቋ ሙስሊሞች የሰው ስጋ ይበላሉ ከተራቡ ብሎን ቁጭ አለ። መልካም ኡስታዝ ተድላ ሲናገር እንደሰማችሁት ከባድ ነገር የተናገርኩ አድርጎ እኔን ሲከሰኝ አይታችኋል። ወንድማችን ተድላ ተሳስተዋል። እኔ ከራሴ አይደለም የተናገርኩት። ይሄ መጽሐፍ እንደምትመለከተው ተፍሲር አልቁርጡቢ ይባላል። ቁርጡቢ እንግዲህ በእስልምና ትልቅ ሊቅ ወይንም ሙፈሲር ነው። ይሄ ሊቃችሁ ምን ይላል? 85ኛው ፔጅ ላይ በእስልምና 4 መዛብ አሉ። ከነዛ ውስጥ አንዱ አሻፊ ነው። የሻፊ መዛብ ደግሞ በኢትዮጵያ ውስጥ ብዛት ተቀባይነት ያለው ነው። ሻፊ መዛብ ወይንም ማስተምሮ እንዴት ነው እሱ? It is not permitted to kill a rimma because his life is respected, or a Muslim or a captive because he is someone else's property. ሻፊ ምን ይላል? ሙስሊም የሆነን የተከበረን የሙስሊም ንብረት የሆነን ወይ መግደል አይቻልም ይላል። የሙስሊም ንብረት ማለት ምን ማለት መስላችሁ? ለምሳሌ በወረራ ወቅት አንድ ሙስሊም ክርስቲያኖችን ማርኮ ቢይዝ ያ የሙስሊም ንብረት ነው። በደምብ ስሙ። አንድ ሙስሊም በጦርነት ወቅት ላይ ማርኮ የያዛቸውን ሰዎች ባሮቹ ለሱ እንደ ባሮች እንደ ንብረቱ የሚቆጠሩ፣ ከፈለገ ይሸጣቸዋል፣ ከፈለገ ወሲባዊ ግንኙነት ይፈጽማቸዋል፣ የፈለገውን ነገር ማድረግ ይችላል የሱ ንብረት ስለሆኑ። ስለዚህ በራባችሁ ሰዓት ላይ የሙስሊም የሆነውን ንብረት አትንኩ ነው። He is from the abode of war or Muslim fornicator, it is permitted to kill him and eat his flesh. ነገር ግን በጦር ሜዳ ላይ ከሆነ ወይንም ደግሞ ዘማዊ ዝሙት የሚሰራ ከሆነ እሱን መግደልና አርዶ መብላት ይቻላል ይላል። እኔ ይህንን ስናገር ከራሴ ሳይሆን ሙስሊም ያልሆነን ማለትም በጦር ሜዳ የተያዘን ወይንም ደግሞ ዘማዊ ከሆነ እሱን አርዶ መብላት ይቻላል ያልኩት እኔ አይደለሁም። ተጨማሪ ዘው ላይ ኢብን አረቢ ደግሞ እንደዚህ ይላል። What I consider to be sound is that a human being may only be eaten when it is absolutely certain that doing that will save a person's life. የሰው ስጋ ሊበላ የሚችለው አንደኛው ተርቦ ለምሳሌ ሙስሊም ተተራበ እንዳልነው ዘማዊ ከሆነ በተለያዩ ምክንያቶች ወይንም ደግሞ ወንጀለኛ ከሆነ ሙስሊም ያልሆነውን በልቶ ሙስሊሙ ማለት ነው እሱ ራሱን ማዳን ይችላል ተተራበ ማለት ነው። እኔ አይደለም ከራሴ ያለም ያልኩት።
ተጨማሪ መረጃ ልስጥ። እዚሁ ቲክቶክ ላይ አንተ ዲዩቲ ያደረከው ኡስታዝ ከዚህ በፊት መብላት እንደሚቻል እኔም ብራብ ልበላ እንደምችል ኢንቫይት አድርጎኝ ያው ምላሽ የሰጠበትን አድምጠው። በረሃማ ቦታ ሆነ የሰውን ስጋ ብታገኝ ማለትም ከመቃብር ይወጣ ሊሆን ይችላል ወይ ደግሞ የሞተ ሰው ሊሆን ይችላል። ኦኬ ያንን ስጋ ብትድንና ህይወትህን ማትረፍ ብትችልና ወደ ሰፈር ብትገባ የትኛው ይሻልሃል የሚል ጥያቄ ነበር እንጂ በቁሙ የሚሄድን ሰው አርደህ የሚል ጥያቄ አልጠየቅኩም። ግን ለማውጭ ይሄ ነገር ፈትዋ ሲሰጡ ከምን አንፃር ነው የሰው ስጋ መብላት ይችላል እንኳን እሱ ለራሱ እንደማስረጃ ያመጣው ልክ አንድ ሰው ሊሞት ከደረሰ የሆነ በረሃ ሊሆን ይችላል ሰው የሌለበት ሊሆን ይችላል በቃ ምግብ አጥቶ ሊሞት ከደረሰ ያንን የሰው ስጋ መንገድ ላይ ካገኘ ያንን በልቶ ሚድን ከሆነ ይቻላል ያሉ ዑለማዎች አሉ። የነሱ ንግግር ነው እንደማስረጃ ሁጃ ጋር መጣ ይህ ወገናችን ማለት ነው። እንደው ልጠይቅ አንተ በረሃ ላይ ሆነ ልትሞት አፋፍ ደርሰህ እዛ ማዶ ደግሞ ከተማ አለ ውሃ ያለበት ሀገር አለ ምግብ ያለበት ሀገር አለ እዛ ለመድረስ በቃ አልካህል አንተ በጣም ረብሃል ደክሞሃል አጠገቤ የሰው ስጋ አገኘ ትሞታለህ ወይስ የሰው ስጋ ትበላለህ? መልሱ ላንተ ተውኩት። ዌል እንግዲህ ወንድማችን ተድላ እንደሰማኸው ነው የኛው ኡስታዝ ሲናገር እንደሰማው ከተራበ መብላት ይቻላል ሲል ሰምተዋል። ሰው ከራሴ ያወራሁት ሳይሆን መጻፍቶቻችሁ ላይ ብዙ ቦታ ያለ ነው። ነገር ግን በእኛ ሃይማኖት ላይ የሚቀጥፉ የእናንተ ሙስሊሞች ኡስታዞች ንጽጽር የሚሰሩ እንዳሉ ተመልከት። ገዳማውያን የሚበሉት ካካ ነው እያሉ እንደዚህ ይቀጥፋሉ። አንድ አይደለም እጅግ ብዙዎች በዘመቻ በውሸት ያቸው እንደዚህ የሚቀጥፉ ናቸው፣ እንደዚህ የሚዋሹ ናቸው። ቪዲዮ ሰርቼበታለሁ። ይበልጥ ጠንከር አድርገህ ትሰራበታለህ ብዬ ተስፋ አደርጋለሁ። ነገር ግን በዚህ ጉዳይ ላይ ሰው እንትን በማለት ላይ እሱ ላይ ጥያቄ ካለ ገስት ላይ መተህ ልጠይቀኝ ትችላለህ። እኔ ፍሪ ነኝ። ከራሴ አንዳች አላወራም። ያወራሁት ነገር ኮንፈርት ካልሰጠ ውሸት መስሎ ከታየ መተህ መረጃ ልጠይቀኝ ትችላለህ ማለት ነው። ሜቢ ጤናማ አይምሮ ያለህ መስሎ ስለታየኝ ነው ይሄ ምላሽ የሰጠው። ጤናማ አይምሮ ያለህ መስሎ ስለታየኝ ማለትም ማገናዘብ ማረዳት ስለምትችል ከራሴ ያላወራው አስተምሮቱን ነው ሪቪል ያደረኩት። የናንተዎቹ ግን ያው እንደዚህ ይዋሻሉ። በሌለ ገዳም ውስጥ የሚበሉት ካካ ነው እያሉ ማለት ነው። እኛ የተጻፈ ነው ያነበብነው። አሁን ላይ ብለናል ነው ገናለን ወንድማችን እፎይን አንድ እንመለስበታለን። የአብይን ጉዳይ ማለት ነው። ወሃቢዎች ይቀጥፋሉ። ከዚህ በፊትም አንድ ቪዲዮ ሰርቻለሁ። የሰው ስጋ መብላት ይቻላል ወይስ አይቻልም ቢለውን ነገር አንድ ከሶማሊኛ ሰባኪ ጋር በተለይ ሶማሊላንድ ያለ ሰባኪ ነው። የሱን ስብከት አምጥቼ ናይሮቢ መሰለኝ የዛን ጊዜ ነበሩ። የሱን ስብከት አምጥቼ በአማርኛ ተርጉሜላችሁ አቅርቤላችሁ ነበር። ካላያችሁት ወደ ኋላ መለስባችሁ ከሁለት ዓመት ምናምን በፊት ወይ 3 ዓመት በፊት የተሰራ ቪዲዮ ነው። ቼክ ማድረግ ትችላላችሁ። የሰው ስጋ መብላት እንደሚቻል ከዚህ በፊትም እዚሁ ሚዲያ ላይ ሰርተንበት ስለምናውቅ ማለት ነው። ወደ አብይ ልምጣ። $0.6 ቢሊዮን ከዚህ መቀሌ ባቡር ላይ በኮመርሻል ሎን ኢንቨስት አድርገህ የምታመላልስበት ምርት ስለሌለ ካለምን ጥርጥር 40-50 ዓመት ኢንቨስትመንቱን አይመልስም። እዳ አይከፍልም፣ ኢንቨስትመንት አይመልስም። ኢንፍራስትራክቸሩ ቢኖርም ምንጭንበት እና ጓጉዙበት ነገር ምርቱ ስለሌለ እንደ ሀገር ስትወስደው አክሳሪ ኢንቨስትመንት ነው። ይሄ ፕሮጀክት በሁለት ዙር በሁለት ምዕራፍ እንዲጀመር የፌደራል መንግስት በክቡር ጠቅላይ ሚኒስትር አብይ አህመድ በኩል ውሳኔ ተሰጥቶ የኢትዮጵያ ምድር ባቡር ኮርፖሬሽን ስራውን ለመጀመር የሰው ኃይልና በፊት የነበሩትን ማረፊያዎች እንደገና የመጠገን ስራ። ሰላም ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በመጀመሪያ ሐሳቤን ስለምታጋሩልኝ ላይክ ኮሜንት እያደረጋችሁ ታላላቅ ኮሜንቶችንም ስለምትሰጡኝ ከልብ አመሰግናለሁ። በባለፈው አንድ ቪዲዮ ሰርች አንድ አይደለም ሁለት በክፍል 2 የሰራሁት ቪዲዮ ነበር። በእርግጥ ያን ቪዲዮ የወሰድኩት ከአንከር ሚዲያ ከመሳይ መኮንን የወሰድኩት አክቹዋል ከፕሮጀክቱ ላይ እንግዲህ ሲሰራ የነበረ ሰው ትልቅ መረጃ ነው የሰጠው። እኔም በጣም በሚገርም ሁኔታ ነው እንደናንተ ኮንፊውዚንግ ያየሁት። ያ ፕሮጀክት እንግዲህ እንደምታዩት አማራ ክልል ላይ ትግራይ ክልልንና አፋርን ማገናኘት የሚችል ነገር ግን አይታችሁት ከሆነ ትራንዛክሽኑ ራሱ ከኮምቦልቻ አካባቢ የሚጀምርም ነው። እንግዲህ ከታላቁ ህዳሴ ግድብ ቀጥሎ ያለ ትልቅ ፕሮጀክት እንደነበረና ያ ፕሮጀክት ደግሞ ከ600 ኪሎ ሜትር በላይ ተሰርቶ በሙከራ ራሱ የታየ የተዳሰሰ ትልቅ ፕሮጀክት መሆኑን ብሎም ከሀገርም ያሉትን ክልሎችን ከማስተሳሰርም በላይ ወደ ኢንተርናሽናል ቦርደር ወጥቶ ትልቅ ኢኮኖሚ
እና የኢንቨስትመንት ነገሮችን ሊያንቀሳቀስ እንደሚችል ብሎም ለሰሜኑ ክፍል ትልቅ የኢኮኖሚ ዋልታ ሊሆን እንደሚችል ያየንበት ሁኔታ ነው ያየነው 99% ከደረሰ በኋላ ግን የባቡሩን ለማንቀሳቀስ ኃይል ፓወር በሚያስፈልግበት ሰዓት ላይ የብልጽግና መንግስት መጥቶ የህዳሴው ግድቡንም ይሄውንም ማስቆም ነው የፈለጉት ምክንያቱም ዳንኤል ክብረት ነግሮናል በቀደመው ስርዓት የወያኔ ስርዓት ወይም የኢህአዴግ ስርዓት የጀመራቸውን ፕሮጀክቶች ስማቸውና አሻራቸው እንዳይገኝ ማድረግ ነው ያለ ዳንኤል ክብረት ከዚህ አንፃር አይታችኋል ህዳሴውን ግድብ አልቋል ከዚህ በኋላ እንዳታነሱ ብለው ተደመደመ ያው እዛ በኋላ የተደረሰበትን ጉዳይ ማናየም ውጤቱንም ምኑንም ምናይበት ኮንዲሽን ላይ የለም ይሄኛውን ደግሞ 99% የደረሰውን ማስኬድ እየተቻለ ኢንፍራስትራክቸሩ ተዘርግቶ ኢንቨስትመንቱ የሚሉት 2 ቢሊዮን ዶላር ኢንቨስትመንት የተደረገበት በጣም ተስፋ የተጣለበት ለወገኖቻችን ለዜጎቻችን ለራሳችን ህይወትን ያስተካክላል ብሎ የታሰበበትን ጦርነቱን ጀምሮ በድሮን ራሱ ይሄው ስርዓቱ ብልጽግና ከመጨፍጨፍ ጀምሮ በይፋ አብይ አህመድ ይሄ 50 ዓመት 40 ዓመት ዳችንን ብድራችንን ሊመልስ ስለማይችል ማስቆም ነው ይላል ያለቀን ፕሮጀክት እንዴት ታስቆመዋል አዋጭ ነው ብሎ እንኳን ባያምን ያለቀን ፕሮጀክት ልታስቆሙት አትችሉ ነገር ግን ይሄ ለሰሜኑ ክፍል ያለው ጥላቻ ነው ህብረተሰቡ ህዝቡ ደግሞ ቅሬታ እንዳለበት ስለሚያቅ ብልጽግና ህብረተሰቡን ህዝብንም ጨፍጭፎ አድቅቆ ደግሞ እንደዚህ አይነት ደግሞ እነዚህ ደላላዎች ደግሞ አሉ አማራ ክልል ላይ ያሉ ሰዎች ደግሞ ሄደው ልንጀምርላችሁ ነው ይላቸዋል ኦሬዲ 99% ደርሶ ፓወር እየፈለገ የነበረን አያዋጣም ብሎ የራሳቸው መሪያቸው ካስቆመ በኋላ ብሎም በድሮን ከጨፈጨፈ በኋላ ኮንትራክተሩን ከሀገር ካስወጣ በኋላ ይሄው ልንጀምርላችሁ ነው ይላሉ ሰሞኑን ይሄን ሙሪያቸውን የነዶ ነው ምንድን እያሉ እንግዲህ ያላቸውን ስኬርሲቲ እና ረሃብ ለማስታገስ የስንዴ ነው ዶይዞ እንዲ ይላሉ ማምረቱ ቀረና አሁን በፒክቸር ሆኗል ነገር ሁሉ በኢሞጂ ሆኗልና እሱነን በሚያስተዋውቁበት እኔ ምርጫ ስለማልለው ኢሞጂያቸውን ያስተዋውቁ ስለሆነ ነው ምለው እሱን ይዘው በሚዞርበት ወቅት ላይ ይሄንን ፕሮጀክት እንደገና ልናስጀምር ነው ይላል አብዱ ሁሴን የሚባለው የአማራ ክልል አንዱ ታላላቂ ወይም ፊንፊኔ አብዱ ሁሴን ወይም ፊንፊኔ ይባላል እና ይሄ ሰውዬ እንደዚህ ብሎ ይቀልዳል ነገር ግን አክቹዋል ቦታው ላይ ያለው ነገር ኢቭን ኢፍ ብሎኖቹ እየተፈታቱ ራሳቸውም ቢሆን ለዝርፊያ ተደራጅተው ሸዋሮቢት ነው ሰሜን ሸዋ ላይ አካባቢ ያለውንም ኮምቦልቻ ላይ ያለውንም እየዘረፉት እንደሆኑ ራሳቸውም ፍቃድ ተሰጥቷቸው ራሱ ስርዓቱ እየዘረፈው እንደሆነም ያየንበት ሁኔታ አለ እና ይሄንን ነገር ግን በጣም የሚያሳዝን የሚያሳፍር ይሄን የመሰለ ፕሮጀክት ይሄን የመሰለ ሶስቱን ክልልም ከማገናኘቱም በላይ ኢንተርናሽናል ቦርደር በመውሰድ ለወጣቱ የኢንቨስትመንት ኢኮኖሚ የፕሮዳክቲቪቲ ሊጨምር የሚችል ለትራንዛክሽን ሊጨምር የሚችል ፕሮጀክት አቆሞ ነገር ግን ለምታል የሚለው እንደነ ጎንደር ፋሲል ግንብን ፈቅፍቆ ኖራ በመቅባት ለቀጠሩት ለላኩት ለኤጀንት ለሆናቸው ሰዎች ደግሞ ለመዝናኛ ነገር ግን ኗሪው ሰው እየከፈለ ሲፈልግ አፎርድ ባያደርግ ሳይከፍልም እንዳይገባ ተደርጎ በጥበቃ ተደርጎ እንደነ ጎርጎራ አይነት መናፈሻዎች እንግዲህ ምን በልቶ እንደሚናፈስም እግዚአብሔር ይወቀው ነገር ግን ዋናው ፕሮዳክቲቭና ፕሮዳክቲቪቲን የሚጨምር ህዝባችንን ከመከራ ከስደት የሚቀንሰውን ግን አቆሞ የህዝባችን በጦርነት በመከራ በስደት ውስጥ ነው ያለው ነገር ግን ደግሞ አገር ቤት ላይ ያለው እውነት ይሄን ነገር ሰምቶ ኮንሺየስ ይሆናል ወይ ብለን ስናስብ ደግሞ ምናስተላልፈው መልእክት አንዳንዴ መዘረብልም ይሆንብናል ምክንያቱም እኛ የመቃወም ሱስ ይዞን አይደለም እውነታውን ግን የማጋለጥ ደግሞ ሪስፖንሲቢሊቲ አለብን ምክንያቱም እኛም አንድ የሀገር ዜጎች ነን ይመለከተናል ጉዳዩ ይመለከተናል በዚህ መልክ ሲከሰር ያሳዝናልም ያስቆጫልም ነገር ግን ተደራሽ ይሆናል ብለን ምናስበው ወጣት ግን ደግሞ በጣም የሚያሳዝን የሚያሳፍር አርሰናል ዋንጫ በላ ብሎ አደባባይ የሚወጣ ወገኑ ዘመዱ ሲጨፈጨፍ በድሮን ሲጨፈጨፍ እናቶች በሆስፒታል ውስጥ ሲገደሉ ህፃናት ትምህርት ቤት እንዳይሄዱ ሲደረጉ 19000 ትምህርት ቤቶች በአማራ ክልል ላይ በይፋ ፈርሰው ሌሎች ቀሪዎች የወታደር ካምፕ ሆነው ልጆች ትምህርት ቤት እንዳይሄዱ ሲደረጉ ተተኪ ትውልድ እንዳይኖር ሲደረግ እንዳለ ወጣቱ ለፍልሰት ሲዳረግ
የቀረው ሰው ለዚህ ነገር ነበር አደባባይ መውጣት የነበረበት ተው አቁሙ ማለት የነበረበት አርሰናል ዋንጫ በላ ብሎ ግን አደባባይ ላይ የሚወጣ ተመልሶ የናቱን እንጀራ የሚበላ ባይሳካለት ደግሞ በሊቢያ አርጎ የሊቢያ በረሃ የሚበላው ነገር ግን ለምንድን ነው ስንል የመታገያ መስከም የለም ብሎ ደግሞ ይጠይቃል ዛሬ አማራ ክልል ሰፊ የመታገያ መስካለ ነገር ግን እንዳለመታደል ሆኖ ደግሞ ግማሹ ደግሞ ቆዳው ተጣብቆ ጸጉሩ ሸሽቶ ሸብተው ለ4 አመት እየተሳደዱ ጫካ ውስጥ ነው ደግሞ በጣም የሚያሳዝኑ ደግሞ የሰውን ሪስፖንሲቢሊቲ ተሸክመው ደግሞ የሚለፉ ሰዎች ህዝቦች ደግሞ አሉ ወጣቶች አሉ በጣም ያሳዝናል እነዚህን ወጣቶች ካለ ምንም በቃ ምንም እንደያደረጉ እንዳልሆነ even if እነዚህን ሰዎችም እኮ ለማሳደድም ለምንም የሚለው ስርዓቱም እኮ እየታገለ ነው ያለ የዚህንም ጉዳይ አልሰማሁም አይነት የሚል አርሰናል ብሎ የአርሰናልን ማሊያ ይዞ ኬክ የሚቆርስ እኮ ለማንንም አይጠቅምም ለብልጽግናም በለው አይጠቅምም እኔ እውነቴን ነው ከነዚህ ሰዎች አርሰናል ብለው ማሊያ ይዘው ኬክ ከሚቆርሱት በላይ ብልጽግና የተሻለ አቋማል ቢያንስ አቋም ይዞ እየታገለ ነው ሀገር መራለው ብሎ አፍርሶም ቢሆን በራሴ መንገድ ምሰራት ሀገር አለኝ ብሎ እየታገለ ነው እነዚህ ግን መዘረብል የሆኑ ወጣቶች ናቸው በጣም የሚገርሙ ተሰደው ደግሞ ምንድነው የሚሆነው ቢሰደዱ ቢያጡ ደግሞ በሊቢያ በረሃ ይሄዳል ሀይቅ ይበላዋል ውቅያኖስ ይበላዋል ቢያልፍ ደግሞ አይታችኋል በሰው ሀገር ሆነው እንኳን ተስማምተው መስራት የማይችሉ በሰፊው ዓለም ላይ አሉሽ ድብልቅልቅ ያደረጉ ተመልሰው ሀገርን መዝረፍ ነው የሚፈልጉት እንደገና ደግሞ በዘርፊያቸውና በሰው ዝውውር ምናምን አሉሽ በጣም የምትሰሙት ነገር ጆሮአችሁን የሚያነትብ ነገር ነው የምትሰሙት ይሄ ነው ህዝባችን የትኛውን ህዝብ ልናነቃ ነው እንግዲህ ፈጣሪ ደግሞ አንድ ቀን ይሄ ቪዲዮ ደግሞ ለታሪክም ሊሆን ይችላል የሚቀመጠውና ሚነቃ ማህበረሰብ ካለ ኮንሺየስ ነው ከችግሬ በምን ልውጣ ብሎ የሚንቀሳቀስ ካለ ቢሆን ከሚል አንፃር ነውና ቃልም ስለገባውላችሁ ያው አብይ አህመድ በዚህ መልኩ ሁለት አይነት ቪዲዮ ነው እንግዲህ ይሄ ቪዲዮ በዚህ መልኩ አስቆሞታል አያዋጣም አዋጭ አይደለም አቁመናዋን ኢንፍራስትራክቸሩን ቢያልቅ አስቆመናዋን ነው የሚለው ነገር ግን ለዚህው ደግሞ ለማጭበርበራቸው ደግሞ የአማራ ብልጽግና እንደና አብዱ ሁሴን ወይም ፊንፊኔ መጥተው ደግሞ ይሄው ያስጀምር ነው ላሉ በቀደም ራሱ እና በጣም የሚገርሙ ደላላዎች ናቸው ህብረተሰቡም ህዝቡም ደግሞ ይሄን አርሰናል የሚደግፈውም ደግሞ መሪውን አግኝቷል ትክክለኛ መሪውን አግኝቷልና እናንተም ደግሞ ሐሳብ አስተያየታችሁን በዚህ ጉዳይ ላይ ስጡ አንዳንዴ ሜዲካም ሊሆን ይችላል እከኩን ስላከከለት ብቻ ሪሊፍ ያደረገ የሚመስል ወደ አክሽን የማይገባ ትውልድ የከሰረ ትውልድ የመከነ ትውልድ ስታዩ ያሳዝናል ነገር ግን ደግሞ አንድ ቀን መልካም ነገር ይመጣል ከሚል አንፃር ነውና ይሄን ነው ልበላችሁ ብዬ ዛሬ ብቅ ያልኩት ሐሳብ አስተያየታችሁን በኮሜንት መስጫ ስጡ አመሰግናለሁ እንደውም ትላንትና አንድ ፌስቡክ ላይ ምን ያያየው ነበር እኛ ወደ ኤርትራ ሄደን የአሰብ ወደብን ወደባችን እንዳናደርገው እየከለከለን ያለው የፋኖ ሰራዊት ነው እስከሚል ድረስ ነበር የአማራ ክልል ምክትል ፕሬዝዳንት ሲናገር ነበርና አስቂ ነው በአንድም በሌላም በተለይ ትልልቅ ኢንፍራስትራክቸሮች አማራ ክልል ላይና ትግራይ ክልል ላይ እንዲሰሩ ብዙ ፍቃድ የላቸው ወይ ደግሞ አይፈልጉትም አይወዱትም ምክንያቱም ሁለቱ ክልሎች በምንም አይነት ተአምር እድገት እንዲያሳዩ ወይ ደግሞ ጎልተው እንዲታዩ እንዲያበቡ የሚፈልግ ነገር ስለሌለ ምክንያቱም ሁለቱም ክልሎች ላይ ጦርነት አውጆባቸው በመሳሪያ እያወደባቸው ይገኛል ወደ እፎይ ልመለስ እፎይ ትናንትና ምሽት ላይ በዚሁ እሸቱ በተነሳ ጉዳይ ላይ ገብቶ ነበር ታዲያ አንዷ ተማሪ መታ ምን አለች አትሉኝም ላሰማችሁ ለሚነሱ ቃላቶች እንግዲህ ይቅርታ ጠይቃለሁ ይኸውልህ እንደ ገብስ እንጎቻም አድርገህ ትበላዋለህ ከሰው በሚወጣው ፋንዲያ በፊታቸው ትጋግረዋለህ ይላል እና ምን ማለት ነው እኮ ምን ማለት ነው አስረዳኝ ነው ከሰው የሚወጣ ፋንዲያ ምንድነው እኮ ፋንዲያው በሰው የሚወጣ እሱን ብሉት ይላል እህታችን ለምንድን ነው የሚጋገረው ትበላዋለህ የሚለው ስለምንድነው እንደ ገብስ እንጎቻ አድርጎ ለምን ይበላዋል ፋንዲያውን ትበላለህ ይላል ኧረ ተይ እህታችን ተይ ኤኒዌይስ ክፈትና ፋንዲ እንጎቻም አድርገህ ትበላዋለህ ልስም በቃ አዳምጪ እሺ ቁጥር 10 ጀምራ አድርግልኝ አንዴ በደንብ አስተውይ ሕዝቅኤል ለመቶ ምናምን ለቀናት ካካ ማለት ያለባቸው አይ ቲንክ ዘዳግም ምዕራፍ 23 ቁጥር 12 አካባቢ ላይ የተከለለላቸው አሉ እዛ ውስጥ አይጸዳዱ ወጥተው ነው የሚጸዳዱት
እና መሬት ተቆፍሮ ሽንት ቤት ውስጥ ነበር መጸዳዳት ያለባቸው። ነገር ግን ከኃጢአት ጋር በተያያዘ ሕዝቅኤል እንዳይወጣ እዚህ ራእዩን በሚጽፍበት ይሄንን እንትን በሚለው እንዳይወጡ ተከለከለ። የትም መሄድ አይችሉም፣ ለመጸዳዳት ርቀው መሄድ አይችሉም ነበር። እና ክፍሉን ላንብብልሽ። የምትበላው በሚዛን በየቀኑ 20 ስቅል ይሁን። በደንብ አስተውይ። የምትበላው ስንት ስቅል ይሁን እንዳለ እህታችን እያሳያት እየጠቆምከው 20 ስቅል ይሁን ይላል አይደለ? እሺ በየጊዜው ትበላዋለህ አለ። በየቀኑ ትበላዋለህ። ውሃውንም በልክ የኢን መስፈሪያ 6 እጅ አንድን እጅ ትጠጣለህ ይላል አይደለ? ከቁጥር 9 አድርግልኝ፣ ዝቅ አድርገው አንዴ። ከቁጥር 9 አስጀምርልኝ። የሚበላውን ከስር በደንብ አንተም ስንዴን በደንብ አስተውይ። ስንዴን፣ ገብስን፣ ባቄላን፣ ምስርን፣ ጤፍን፣ አጃን ወደ አንተ ውሰድ። እነኚህዎች ላይ የሚበሉ ናቸው አይደሉም እህታችን? የሚበሉ ናቸው። እነኚህ ውሰድ አለው። በአንድ ዕቃም ውስጥ በደንብ አስተውይ። በአንድ ዕቃ ውስጥም አድርገህ እንጀራ ጋግር አለ። የሚጋገረው ምኑ ነው? ስንዴ፣ ጤፍ፣ እነኚህን በአንድ ዕቃ ውስጥ አድርገህ እንጀራ ጋግር። በጎድንህ እንደተኛህበት ቀን ቁጥር 390 ቀን ትበላዋለህ። እነኚህ የሚወስዳቸውን የተሰፈሩ ምግቦች ለስንት ቀን ነው የምትመገበው ተባለ? ለ390 ቀን ነው የሚመገባቸው። ምኖቹን? ምስር፣ ስንዴ፣ ገብስ፣ ባቄላ እነኚህን። ኦኬ ከፍ አድርገው ቁጥር 10 የምትበላውም በሚዛን በየቀኑ 20 ስቅል ይሁን። መጠኑ ተነገረው። ለ390 ቀናት ያህል ምን መመገብ አለበት? 20 ስቅል በየቀኑ እቺን ያህል ነው መመገብ ያለበት። ከዚህ መጠኑ ይሄን ያህል ይሁንልህ ተባለ። ኦራይት የቱ ጋር ነበር? በየጊዜው ትበላዋለህ አለው። ውሃንም በልክ ኢን መስፈሪያ ከ6 እጅ አንድን እጅ ትጠጣለህ፣ በየጊዜውም ትጠጣዋለህ አለ። የሚጠጣውም የውሃ መጠን ተነገረው። ለስንት? ለ390 ቀን ያህል በዛሽ በተከለለለት ስለሚቆይ ማለት ነው፣ መውጣት ስለማይችል ውሃው ምን ያህል መጠጣት እንዳለበት፣ ምግቡ ምን ያህል መብላት እንዳለበት እየተነገረው ነው። እንደ ገብስ እንጎቻ አድርገህ ትበላዋለህ። ምኑን? ከዛ በኋላ የተነገረው ስንዴውን፣ ገብሱን፣ ጤፉን፣ ምስሩን እንደዚህ እንደምን አድርገህ ትበላዋለህ? እንደ ገብስ እንጎቻ አድርገህ ትበላዋለህ። ከሰው በሚወጣ ፈንድያ በፊታቸው ትጋግረዋለህ። ምኑን ነው የሚጋግረው? ስንዴውን፣ ገብሱን፣ ጤፉን ያንን በምን ትጋግረዋለህ? ከሰው በሚወጣ ፋንድያ በፊታቸው ትጋግረዋለህ። ማብሰያነት፣ ማገዶነት ከሰው የሚወጣውን ፋንድያ ትጠቀማለህ ነው። እግዚአብሔርም እንዲሁ የእስራኤል ልጆች እነርሱን በምትበትንባቸው በአሕዛብ መካከል እርኩስ እንጀራቸውን ይበላሉ አለው። ከፍ አድርገው እኔም ጌታ እግዚአብሔር ሆይ ወዮ ወዮ፣ እነሆ ሰውነቴ አልረከሰችም፣ ከታናሽነቴ ጀምሮ እስከ ዛሬ ድረስ ጥምብና አውሬ የሰበረውን ከቶ አልበላሁም፣ እርኩስ ስጋም በአፌ ውስጥ አልገባም አልኩ። ከፍ አድርገው እርሱም እነሆ በሰው ፈንድያ፣ በደንብ አስተውይ፣ እነሆ በሰው ፈንድያ ፋንታ ኩበት ሰጥቼሃለሁ። ሕዝቅኤል ተጸየፈ። ምን? በሰው ፋንድያ ወይንም ከሰው በሚወጣ ኮሲ ምግብ ማብሰልን፣ አንድዶ ማብሰልን አልፈለገም ሕዝቅኤል። እግዚአብሔር ፈቅዶለት ነበር አይደለም? በዛ አድርጎ እንዲጋግር። አሁንም እኮ እንጠቀማለን። ባዮጋዝ አትጠቀሙም እንዴ እናንተ ጋር? በሰው ፋንድያ እኮ ቀጥታ እኮ ነው፣ ምንም ኬሚካል ምንም አንድ ደሻ ተጠቀሚ። ባዮጋዝ አንድ ደሻ ተጠቀሚ። አሁን ነው አንድ ኬሚካል የመጣው እንጂ ድሮ እንደዛ ነበር። ስለዚህ አሁን ያን የሚባል ነገር የለም። ባዮጋዝ በጣም ቤስት አይደለም። ኩበት ለምሳሌ ከከብቶች ይወጣል፣ ይደርቃል፣ ይጋገርበታል። ገባህ? ከሰው የሚወጣውን ፋንድያም ልክ እንደዛ ነው የሚጠቀሙት የነበረው ድሮ ማለት ነው። እና እግዚአብሔር ይሄንን አድርግ ሲል እሱ ግን ተጸየፈ። እግዚአብሔር ግን አትጸየፈው። ጎበዝ፣ አንድ ጎበዝ። ኤኒዌይስ ሳይደርቅ አይነድም። የደረቀ ነገር የሰውን ፋንድያ ቢሆን ተኩበቱ ምንም የሚለይበት የለም እህታችን፣ ተኩበት የሚለይበት የለም ስለደረቀ ማለት ነው። ሊነድ ይችላል። ስለዚህ ለማንደጃነት አንዳዳምጪ ለማንደጃነት ይሄንን ሕዝቅኤል ጠየቀ። ይሄንን ማንደዱን እንትን አለው። ከዛስ ምን ተሰጠው? ከከፍቶች የሚወጣ ፋንድያን ለማብሰያነት ለማንደጃነት ተጠቀመው ተባለ። ማ? ሕዝቅኤል።
እኛ ጋር ጁስ አድርገን እንድንጠጣው አይደለም። እናንተ ጋር ጁስ ነው ሆነ ተደርጎ ያለው እዚጋ ማለት ነው። እንደ ጭስ አድርገን ተጠቀመው ስልኩ ጭሱ ምግቡ ላይ ይቀላቀላል፣ በእጁ ይነካከዋል፣ ለማንደድ ብዙ ነገር አለ። ገባ አይደለም? ያንን እግዚአብሔር ሲያዘው ግን ሰውየው ንጹህ ሆኖ ራሱን አይ ይሄ ነገር የመጀመሪያ ክሌማው ምንድን ነበር? እሱን ቀቀላችሁ ብሉ የሚል ነበር ክሌማው። አሁን ላይ ደግሞ እንደ ባዮጋዝ እንደሚጠቀሙ ሲነግራቸው ደግሞ ግልብጥ ብላ ባዮጋዝ ነው ይተቃወሙ አልፈልግም አለ። እግዚአብሔር ግን እንደዛ እንዲያደርግ ፈቅዶለት ነበር። ገባ አይደለም? መልካም ማንኛውም ጭስ ካርቦን ዳይኦክሳይድ ወይም ሞኖክሳይድ ነው የሚሆነው። ይሄንኛው ደግሞ የነደዱ ነገሮች ሁሉ ባክቴሪያ የላቸውም። እህታችን ሜቢ ማታቂ ከሆነ ማንኛውም አዳምጪ ሲጠፈጥፈውስ አዳምጪ ተረጋጊ። ኤኒዌይስ ጠፍጥፈው ካካን በእጅ ጠፍጥፈው የሚል የለም። አንድ የሌለ ነገር አትጠቀሚ። እንደናንተ በጁስ አድርጎ እንዲጠጣው አይደለም። በእጅ ጠፍጥፈው የሚል የለም። የደረቀ ፕሊዝ ተረጋጊ። እንደዛ ጁስ አድርገህ የሚልም የለም። ኦኬ ካካቸው ካካ የሚሉት እዛ ውሃ ውስጥ ይጠጡታል አይደል? ትጠጫለሽ አንቺ የምትሆኝ አይደል? ነው ነብይሽ እንደሚጠጣው አንቺ አትጠጪም። ስማ ይኸውልህ እኔ ማማዬን አስፈቅጄ በስነ ስርዓት ለመማር ለመጠየቅ ነበር የገባሁት። ምንም ያለሽ ነገር የለም። ቆይ ወደ ትችት ወደ ዛጌት ነው። ኦኬ የሆነ ነገር ስላነሳ ለዛ መልስ ነበር ይሄን ያመጣውልህ እንጂ የኔ ጥያቄ ሁሉ አይገናኝም። እንግዲህ አሁን ጭንቅላታችሁ የምትጠቀሙ ሰዎች በደንብ አስተውሉ። ባዮጋዝ ማንኛውም ሰው ይጠቀማል። አሁን ላይ እንደው ባዮጋዝ ከሰዎች የሚወጣ ካካ ለባዮጋዝ ይሆናል። የደረቀ ነገር ሊነድ ይችላል። ኩበት በእጃችሁ ነክታችሁ ምግብ አበሉ። ከሰል ነክታችሁ ከሰል እጃችሁ ላይ ምን ያህል እንደሚያጠቁር ታውቁታላችሁ። ያ ካርቦን ሞኖክሳይድ ደግሞ ለጤና ጤናማ ነው ወይ? አይደለም። ከሰው የሚወጣ ከሰል የተለየ ነው ማለት አይደለም። ገዳይ የሚባለው እንደውም ካርቦን ሞኖክሳይድ የከሰል ነው ገዳዩ። ቤትሽ ውስጥ ከሰል አጫጭሰሽ ከታፈነ ኢሚዲየትሊ ይገልሻል። ገዳይ ነው። ከሰገራ የወጣ ወይንም ደግሞ ከሰው የወጣው ኩበቱ ፈንድያው ከከሰል የከፋ ነው የሚል ጥናትም የለም። ጭሱ የማንኛውም ጭስ የእንጨትም ቢሆን ለአይን ጤና አይደለም። በማንኛውም ሁኔታ ላይ ከሰልም ሆነ ማንኛውም ነገር በዛ ሰዓት ይሄን አታውቅመታችን ይመስለኛል። ደረቅ ነገር ቆሻሻ አይደለም የሚባል ነገር አለ። ኤኒዌይስ እንደዛ ነው። ክርስቲያን ፓራፍሬዝ አድርገው ተጥቁት። የኔ ጥያቄ ምን ነበር? ከጅምሩ ሊጋገር ፈቅዶለታል ነብዩ ግን ነይ ሰገራውን እንዲጋገር ፈቅዶለታል ብለሻል አይደለ? እንዲጋገርበት ፈቅዶለታል እግዚአብሔር። ሰገራውን እንዲጋገርበት ፈቅዶለታል እግዚአብሔር። ግን እሱ ቆይ እህታችን ተረጋጊ። በእናንተ ነገርንሽ እኮ ሰገራው ይጠጣል። አላህ ነው የፈቀደው አይደለ? መከራሱ አይናገርም። ቆይ ሙሐመድ ያንን የዌልዋ እዚህ ጋር ያው እናያዘው ከትናንትና በነበረው ቪዲዮ ላይ አንስቶት አቀርብላችሁ ነበር። ማንኛውም ቆሻሻ የሚጣልበት ውሃን ጠጡት ብሎ ፈቅዶላችሁ ነበር። ማንኛውም እንዳለ ቆሻሻ የሞተ ውሻ እንኳን የሚጣልበትን ነገር ጠጡ ብሎ ፈቅዶ ነበር። እንግዲህ እግዚአብሔር አምላካችን እኛ ማቀጣጠያነት እንደ ማንደጃነት እንዲጠቀሙት እንጂ ራሱን እንዲጠጡት እንዳልሆነ ምንም ሳይታለን የተፈታ ነው። እነሱ ግን ያለውን ነገር ክደው ግን እኛኑ ተመልሰው ተወቃሽ ለማድረግ ይሞክራሉ። ለማንኛውም ራሳችሁ ጋር ያለውን ነገር ቤታችሁ ያለውን ጉዳይ አስቀድማችሁ ብታጸዱት መልካም ነው የሚሆነው ብዬ አስባለሁ። እዚህ ላይ ላብቃ። በአዲስ መረጃ በሌላ ቪዲዮ የመመለስ ይሆናል። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።